በስበት ሕግ መሰረት ሁሌም ቢሆን የተለያዩ ጽንፍ ላይ ያሉ ሳቢና ተሳቢ አካላት አሉ። የምታገኘው መልካምም ይሁን መጥፎ ውጤት ሰላም ፍቅር መትረፍረፍ ለሁላችን ይሁን። ውድ ቤተሰቦች እንዴት ናችሁ? ዛሬ በጣም አሪፍ በሆነ ቪዲዮ ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። የስበት ሕግ። በስበት ሕግ መሰረት ወደ ራስህ የምትስበው ደጋግመህ የምታስበውን ነው። የስበት ሕግ ጥሩ ወይም መጥፎ ብሎ አይመርጥልህም። ደጋግመህ የምታስበው ጥሩም ሆነ መጥፎ ወደ ራስ ተስቦ ይመጣልሃል እንጂ። በስበት ሕግ መሰረት ሁሌም ቢሆን የተለያዩ ጽንፍ ላይ ያሉ ሳቢና ተሳቢ አካላት አሉ። እነዚህ አካላት የግድ አስፈላጊ ስለሆኑ አንዱ ካለ ሌላኛውም ይኖራል። በዚህ ቪዲዮ የምንመለከተው የዚሁኑ ዝርዝር ሐሳብ ነው። ከሁሉ አስቀድመን ማን ሳቢ ማን ደግሞ ተሳቢ እንደሆነ መለየት ይኖርብናል። ተሳቢውን እናቆየውና ሳቢው ምን እንደሆነ እናንሳ። ሳቢው ተሳቢውን የመጎተት አቅም አለው። ከተሳቢው እኩል የሚታይ እጅግ ኃይለኛ አቅም ያለው መሳሪያ ነው። ይህ መሳሪያ ሐሳብ ይባላል። አንተ የምትበለውን ሳይሆን የምታስበውን ነው የምታወዘው። የሐሳብን ግርጣት በቅባት አትሸፍነውም የሚባለውም ለዚህ ነው። የምናወራበት የስበት ሕግ ፍሬ ነገሩ በሕይወትህ ደጋግመህ የምታስበውን ወደ ራስ ትስባለህ የሚል ነው። አሁን በሕይወትህ የምታገኘው መልካምም ይሁን መጥፎ ውጤት በሐሳብህ ወደ ራስህ የሳብከው ነው። በአእምሮህ ሁሌም የምታስበው ስለ ድህነትና ማጣት ከሆነ የድህነት ሐሳብ በአእምሮህ እንዲሰርጽ ታደርጋለህ። ያ ደግሞ የበለጠ አማራሪ ያደርግሃል። በተቃራኒው የምታስበው ስለ ሀብትና በረከት ከሆነ የሀብት ሐሳብ በአእምሮህ ይሰርጻል። ሀብትና በረከት ወደ ራስህ ትስባለህ። ስለዚህ አሁን የስበትን ሕግ በመጠቀም አሁን ሕይወትህን ለመቀየር ከአሁን ጀምር። በአዎንታዊ ሐሳቦች የተሞላ ንቁ አእምሮ ይኖርሃል። አሁን የምትፈልገውን ሐሳብ ማሰብና ወደ ራስህ መሳብ ጀምር። ቁርጠኝነት ይፈልጋል። ቆርጣችሁ ተነሱ፣ ታሳኩታላችሁ። ውድ ቤተሰቦች ለዛሬ የነበረን ቆይታ ይህን ይመስላል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት ሁሉ ሰላም ለእናንተ ይሁን። ቻው። ቪዲዮውን ሰብስክራይብ፣ ላይክ ማድረግ እንዳይረሳ። እስከዛ ድረስ በያላችሁበት ሁሉ ሰላም ይሁንላችሁ። ቻው።